ሰላም ሰላም የጀነራል ኤዱኬሽንስ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ በአዲስ ኮርስ ነው የተገናኘነው። የኮርሱ ርዕስ በስላይዱ ላይ እንደምትመለከቱት ፍሬሽማን ሳይኮሎጂ ይላል። በጣም ደስ የሚል ኮርስ ነው። እንዲሁም ደግሞ ቀለል ያለ ኮርስ ነው እና በስርዓት ክላስ የምትማሩትንም ከተማራችሁ ሞጁላችሁንም ካነበባችሁ እንዲሁም ደግሞ እንደዚህ ጊዜ ሲኖራችሁ እንደዚህ አይነት ቪዲዮዎችን ከተከታተላችሁ አሪፍ ውጤት ማምጣት የምትችሉት አይነት ኮርስ ነው እና በዛም እንዲያግዛችሁ ይህ እንደዚህ አይነት ቪዲዮ እንሰራለን። እንዲሁም አንዳንድ ፓወር ፖይንቶችን እዚህ በስክሪኑ ላይ በምትመለከቱት የቴሌግራም ቻናል ከገባችሁ ማግኘት እንደምችሉ ልንነግራችሁ እንወዳለን። እንግዲህ ዛሬ በፓርት ዋን ስለ ዲፊኒሽን ኤንድ ኔቸር ኦፍ ሳይኮሎጂ የተወሰኑ ሀሳቦችን እያነሳን ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። መጀመሪያ የምናየው እንግዲህ ሳይኮሎጂ የሚለውን ወርዱን ዲፋይን በማድረግ ነው የሚሆነው። ሳይኮሎጂ የሚለው ቃል የመጣው ከሁለት የግሪክ ቃላቶች አንድ ላይ ሆኖ ነው የመጣው እና ሳይክ እና ሎጎስ ከሚል ቃል አብረው ሲዋሃዱ የተፈጠረ ቃል ነው ማለት ነው። ሳይክ ማለት ሱል ኦር ስፕሪት ማለት ሲሆን ሎጎስ ማለት ደግሞ ብዙ ጊዜ ሳይንስ ላይ እንደምናውቀው ሎጎስ የሚለው ቃል ስተዲ ማለት ነው፣ ጥናት ማለት ነው። ስለዚህ ኦሪጂናሊ ሳይኮሎጂ ወስ ዲፋይን አዝ ዘ ስተዲ ኦፍ ሶል ኦር ዘ ስተዲ ኦፍ ስፕሪት ማለት ስለ ሶል ኦር ስለ ስፕሪት የሚያጠና አንድ የሳይንስ ዘርፍ ነው ማለት ነው። ብዙ ጊዜ ኢትስ ኦፈን ሪፕሬዘንትድ ባይ ዘ ግሪክ ሌተር፣ በዚህኛዋ ሌተር ነው ሪፕሬዘንት የሚደረገው። እቺ ደግሞ ስትነበብ ሳይ ተብላ ነው የምትነበበው። ከዛ ሳይኮሎጂ የሚለውን አብሮ ፕሮናውንሴሽኑን ይሰጠናል ማለት ነው። ሌተር ኦን ፊሎሶፈርስ ዲፋይንድ ሳይክ አስ ማይንድ ማለት ከጊዜ በኋላ ቅድም ሳይክ ማለት ሶል ኦር ስፕሪት ብለናል፣ ግን በኋላ ላይ ይሄ ዲሲፕሊን እንዴት እንደመጣ እናያለን እና ይህ የትምህርት ዘርፍ ግን በመጀመሪያ አካባቢ በፊሎሶፈሮች እና በፊዚዮሎጂስቶች በእነሱ የሚጠና የሳይንስ ዘርፍ ነበረ። ከጊዜ በኋላ ነው ራሱን ችሎ የወጣው እና ምን ይደረግ ነበር? እነዚህ ፊሎሶፈሮች ምን ብለው ዲፋይን አደረጉ? ሳይክ የሚለውን ቃል ወደ ማይንድ ቀየሩ ማለት ወደ አእምሮ ወደምንለው ክፍል ቀየሩ ማለት ሶ ቢኮዝ ኦፍ ዚስ ሳይኮሎጂ ቢጋን ቱ ሪጋርድድ አዝ ዘ ስተዲ ኦፍ አን ኢንዲቪዥዋል ማይንድ ኦር ሜንታል ፕሮሰስ ነው። በዚህም አማካኝነት ዲፊኒሽኑ ምን ተባለ? ሳይኮሎጂ ማለት ስለ ሰው ልጅ ጭንቅላት፣ ስለ ሰው ልጅ አእምሮ የሚያጠና ማለት ነው። ልብ በሉ እዚህ ጋር ሳይካትሪስት እና ሳይኮሎጂ ልዩነት አለው እና ሳይካትሪስት ከተባለ ስለ አእምሮ የሚያጠና የአእምሮ ስፔሻሊስት ነው የሚባለው እና የሰርጀሪ እየተሰራ ምን እየተባለ ምናምን ከሜዲካል ጋር በተገናኘ የሚሰሩ የጤና ባለሙያዎች ናቸው ሳይካትሪስት የሚባሉት። ግን ሳይኮሎጂ ስንል ስለ ማይንድ፣ ስለ ጭንቅላት ፕሮሰስ እንዴት ነው የሚሰራው፣ እንዴት ነው ሀሳቦች የሚመነጩት፣ እንዴት ነው ፊልም የሚያደርገው፣ ከዛ ጋር በተገናኘ ያለ ሜዲካል እንትን የሚሰሩ ስራዎችን ከጭንቅላት ጋር በተገናኘ ያሉ ነገሮችን የሚያጠና ነው ማለት ነው። ዚስ ዲፊኒሽን ዋስ ጊቨን አፕ ዲዩ ቱ አን ኦብዘርቫብል ኤንድ አንሜዠረብል ኔቸር ኦፍ ዘ ማይንድ ማለት ይህ ዲፊኒሽን ደግሞ የተሰጠው በምን ምክንያት ነው? አንኦብዘርቨብል የማይታዩ የአእምሮ ፕሮሰስ፣ አሁን አእምሯችን ስር የሚካሄዱን ፕሮሰሶች መመልከት አንችልም። እነዛን ፕሮሰሶች ደግሞ ሜጀር ማድረግ አንችልም እና በዛ አማካኝነት ነው ማይንዳችን እንደዚህ አይነት ኔቸር ስላለው በዛ አማካኝነት ይሄ ዲፊኒሽን ተሰጠው። ዘ ስተዲ ኦፍ ማይንድ ኤንድ ኦር ሜንታል ፕሮሰስ ተባለ ማለት ሶ ዘ ሞደርን ኤንድ ዌል አክሰፕትድ ዲፊኒሽን ፎር መኒ ሳይኮሎጂስትስ ይዛት አሁን ላይ ያለው ዘመናዊ ተብሎ ወር ደግሞ በአብዛኞቹ ዘንድ ተቀባይነት ያለው የሳይኮሎጂ ዲፊኒሽን ምንድን ነው? ኢት ኢዝ ዘ ሳይንቲፊክ ስተዲ ኦፍ ሂውማን ኤንድ አኒማል ቢሄቪየር የሚለው ይችኛዋ ዲፊኒሽን አሁን ላይ ሌተስት የሆነች እና እንዲሁም ሁሉም ሳይኮሎጂስቶች አብዛኞቹ የሚቀበሉት ዲፊኒሽን ነው ማለት ነው። ስለምንድን ነው የሚያጠናው? ስለ ሰው ልጅ እና ስለ እንስሳ ቢሄቪየር ወር ባህሪያቸው ነው ማለት ነው የሚያጠናው። ሳይኮሎጂ ማለት ስለዛ የሚያጠና ነው ማለት ነው። ሶ ዚስ ዲፊኒሽን ኮንቴንስ ሳም ኤሌመንትስ ዊች ኒድ ፈርዘር ኢላቦሬሽን ማለት ይሄ እዚህ ጋር ያለ ስለ ሰው ልጅ ወር ስለ እንስሳ ቢሄቪየር ነው የሚያጠናው ብለናል። ምን ማለት እየሆነ እንደሆነ አንዳንድ ሀሳቦችን እያነሳን እናያለን። ሶ ዋይ ሳይኮሎጂ ኢዝ ኤ ሳይንስ ማለት ሳይኮሎጂ ለምን በሳይንስ ውስጥ ተካተተ፣ ለምን አንድ የሳይንስ ዘርፍ ተደርጎ ይጠናበታል የሚለውን ስናይ ሳይኮሎጂ አስ ኤ ሳይንስ ኦብቴንስ ናውሌጅ ስሩ ሲስተማቲክ ኤንድ ኦብጀክቲቭ ሜተድስ ኦፍ ኦብዘርቬሽን ኤንድ ኤክስፐሪመንቴሽን። እንግዲህ ሳይንስ በመላምት የሚያምን አይደለም አይደል? ለሁሉም ነገሮች ምክንያት ይፈልጋል። እነዛ ምክንያቶች ደግሞ ትክክለኛ ናቸው አይደሉም የሚሉትን ፕሩቭ መደረግ ይጠበቅበታል፣ አንድን ነገር በሳይንስ ተቀባይነት እንዲያገኝ ለማድረግ ማለት ነው። ስለዚህ ሳይኮሎጂም እንደ ሳይንስ የሚታይበት ዋና ምክንያት ምንድን ነው? ኦብቴን ናውሌጅ ስሩ ሲስተማቲክ ኤንድ ኦብጀክቲቭ ሜተድስ ማለት ይሄን የተለያዩ ናውሌጆች አኳየር የሚደረጉት የሚገኙት በሳይኮሎጂ እንዴት ነው? ሲስተማቲክ በሆነ መንገድና
ሁሉም ላይ ኦብጀክቲቭ ሜተድ ስንል የሆነ ሰው ላይ ሰርቶ የሆነ ሰው ላይ ማይሰራ ሳይሆን ሁሉም አካል ላይ ሊሰራ የሚችል ነገር አለ ማለት ነው። ሜተድስ ኦፍ ኦብዘርቬሽን ኤንድ ኤክስፐሪመንቴሽን እነዚህ ነገሮች ሁሉም አካል ላይ ፎር ኤግዛምፕል እኔ ላይ ትክክል የሆነ እኔ ላይ የሚሰራ ነገር የሆነ ሰው ጋር ሲሄድ ላይሰራ ይችላል እና ይህ ኦብጀክቲቭ ሜተድ ኦፍ ኦብዘርቬሽን ስንል እኔ ላይ የሚሰራ የሆነ ሌላ ሰው አብዛኞቹ ሰዎች ላይ የሚሰራ ነገር ሲሆን ነው አንድ ነገር በሳይንስ ተቀባይነት ሊያገኝ የሚችለው። ስለዚህ ሳይኮሎጂም አንዱ በዚህ የሚጠናበት እንደ ሳይንስ የሚታይበት ምክንያት በዛ ነው ማለት ነው። ሳይኮሎጂ አስ ኤ ሳይንስ ዲል ሲስተማቲካሊ ዊዝ ሂውማን ቢሄቪየር ሞቲቭስ ፊሊንግስ ኢሞሽንስ ታውትስ ኤንድ አክሽንስ ማለት ነው። ሳይኮሎጂ በሳይንስ ሲስተማቲክ በሆነ መንገድ ይጠናል ብለናል። ምን ምን ነገሮችን ያጠናል በሳይንስ ሲስተማቲክ በሆነ መንገድ? ስለ ሰው ልጅ ቢሄቨሩ፣ ውስጡ ያለው ሞቲቭ ምን ይመስላል፣ ፍላጎቱ፣ ስሜቱን፣ ሀሳቦቹ፣ የሚያደርጋቸው ድርጊቶች ምን አይነት ናቸው የሚለውን ሁሉም ሰው ላይ ያሉ ነገሮችን ኦብጀክቲቭሊ ሲስተማቲክ በሆነ መንገድ ይጠናል ማለት። ሳይኮሎጂስትስ ዱ ኖት ስተዲ ቢሄቨር ዊዝ ኮመን ሴንስ ራዘር ዛን ዘ ፎሎዊንግ ራዘር ዛን ዘይ ፎሎ ሳይንቲፊክ ፕሮሲጀር ኤንድ ዩዝ ኢምፔሪካል ዳታ ቱ ስተዲ ቢሄቨር ኤንድ ሜንታል ፕሮሰስስን። ይህ ቅድም ስለ ሳይንስ ለማንሳት እንደሞከር ነው ዝም ብሎ በደመ ነፍስ ተነስቶ አይደለም። ሳይኮሎጂ ስለ ሰው ልጅ ባህሪ አሁን ቅድም ስላልናቸው ስለ ሂውማን ቢሄቨር፣ ስለ ሞቲቭ፣ ስለ ፊሊንግ፣ ስለ ኢሞሽን፣ ስለ ታውት፣ ስለ አክሽን ያጠናል ያለው ዝም ብሎ በደመ ነፍስ ተነስቶ ሳይሆን ሳይንቲፊክ ፕሮሲጀሮችን ተከትሎ ነው። ሳይንስ ላይ አንድ ጥናት መጠናት ካለበት እንዴት መጠናት አለበት የሚለው ካስታውሳችሁ 11ኛ 12ኛ ክላስ አካባቢ ምናምን ሳይንቲፊክ ሜተድ የሚባል አለ አይደል? ሳይንቲፊክ ፕሮሲጀሮች እንዴት ማለፍ እንዳለባቸው በነዛ መንገድ ነው ማለት ነው እነዚህ ጥናቶች የሚካሄዱት ማለት ነው። ሶ ኢት ዴቨሎፕስ ዲፈረንት ቲዮሪስ ኤንድ ፕሪንሲፕል ቱ ዲስክራይብ ኤክስፕሌን ፕሪዲክት ኤንድ ሞዲፋይ ቢሄቪየር። ስለዚህ በዚህ ሳይንቲፊክ ፕሮሲጀር ተጠቅሞ ኤምፒሪካል ዩኒ ዳታዎችን ተጠቅሞ ይህንን ጥናት ካደረገ በኋላ የተለያየ አይነት ቲዮሪዎችን የተለያየ አይነት ፕሪንሲፕሎችን ምን ያደርጋል? ዴቨሎፕ ያደርጋል ማለት ነው። ምን ለማድረግ? ኤክስፕሌን ለማድረግ የተለያዩ ቢሄቪየሮችን ፕሪዲክት ለማድረግ እንዲሁም ደግሞ ችግርም ካለ እነዛን ሞዲፋይ ለማድረግ የተለያዩ አይነት ቲዮሪዎችን እና ፕሪንሲፕሎችን ዴቨሎፕ ያደርጋል ማለት ነው። ስለዚህ እስካሁን ቢሄቨር እያለን ነበር። ይሄ ቢሄቨር ማለት ምን ማለት ነው የሚለውን በምንመለከትበት ጊዜ ቢሄቨር ኢዝ ኤኒ አክቲቪቲ ኦር አክሽን አን አኒማል ዳስ ዊች ኩድ ቢ ኦቨርት ኦር ኦብዘርቫብል ኤንድ ከቨርት ኦር አንኦብዘርቫብል ነው። ቢሄቨር ማለት የትኛውንም አይነት አክቲቪቲ እንቅስቃሴ ወር ድርጊት ሊሆን ይችላል። የሆነ አኒማል የሚያሳየው ማለት ነው። አኒማል የሰው ልጅም በአኒማል ውስጥ ነው የሚካተተው። ይህን ታውቃላችሁ። እና በሳይንስ የምናደርጋቸው ነገሮች ማለት ነው። ምንም አይነት እንቅስቃሴ ወር ድርጊቶች የሰው ልጅ የምናደርጋቸው እነዛ ድርጊቶች ምናልባት የሚታዩ ሊሆኑ ይችላሉ፣ ኦር ኦቨርት የምንላቸው ኦር ደግሞ ውስጣችን ውስጥ ያሉ ከቨርት ወር አንኦብዘርቫብል የምንላቸው ምንላለን? ቢሄቨር ኤኒ አክቲቪቲ ኦር አክሽን አን አኒማል ዳዝ ምን ይባላል? ያ ቢሄቨር ይባላል ማለት ነው። ይሄ ቢሄቨር እንግዲህ ሁለት ከፍለናል። ኦቨርት ኦር ደግሞ ኦብዘርቫብል የሆነና ከቨርት ደግሞ አንኦብዘርቫብል። ኦቨርት ስንል ምን አይነት ቢሄቨሮችን ይዛል? ሜዥርድ ኦር ሪከርድድ ኦብጀክቲቭሊ ኤንድ ዳይሬክትሊ ከሰው ሁሉም ላይ የሚታይ አይነት ቢሄቨር ማለት ነው። ሁሉም ላይ የሚታይ አይነት ቢሄቨር ማለት ነው። ፎር ኤግዛምፕል ሞተር አክቲቪቲ ልክ አሁን ሰውነታችን ጡንቻዎቻችን አጥንቶቻችን ተጠቅመን የምናደርጋቸው ፎር ኤግዛምፕል መራመድ ሊሆን ይችላል። እንዴት ነው አረማመዳችን የሚለው ላይ ስፒኪንግ ንግግራችን ላይ ጃምፒንግ ስንዘል፣ ሪዲንግ ስናነብ፣ ኢቲንግ ስንመገብ የመሳሰሉት እኒህ ከኛ ውጭ ያለ ሰው የሚመለከተው ባህሪ ማለት ነው። የሚመለከተውን አይነት ባህሪ ኦቨርት ቢሄቨር እንላለን። ከቨርት ቢሄቨር የሚባለው ደግሞ ይህ ኢንተርናል ነው፣ ውስጥ ያለ ባህሪ ነው። ውስጥ የሆነ ሰው ውስጥ ላይ ያለ ነው። ስለዚህ ውጭ ያለው አካል መመልከት የማይችለው አይነት ማለት ነው። ሂድን ነው፣ በጣም ድብቅ ነው፣ ከቨርድ ነው፣ የተሸፈነ ነን ቪዚብል አስፔክት ኦፍ ሂውማን ቢሄቨርን ከቨርት እንላለን። ፎር ኤግዛምፕል እነዚህ ነን ቪዚብል የሆኑ ኦር ከቨርት ቢሄቨሮች ኮግኒቲቭ አክቲቪቲ ኦር ሜንታል ፕሮሰሲንግ ላይክ ታውት፣ እንዴት ሰው ሲያስበውን ምን እያሰበ እንደሆነ እንዴት እያሰበ እንደሆነ አናቅም። ፐርሰፕሽን ኢንቫይሮንመንቱን እንዴት ነው አንደርስታንድ እያደረገ ያለው፣ እንዴት ነው ኢንቫይሮንመንቱን አእምሮ ስር ኢንተርፕሬት እያደረገ ያለው የሚለውን፣ ሚሞሪ የማስታወስ ችሎታው እንዴት ነው ነገሮችን ስቶር እያደረገ ያለው የሚለውን፣ ሪዝኒንጉን አናላይዚንጉን፣ ይህ ከኮግኒቲቭ አክቲቪቲ ጋር የተገናኙ ከቨርት ቢሄቨሮች ናቸው። ሌላኛው አፌክቲቭ ዶሜን ከስሜት ጋር በተገናኘ ምሳሌ አቲቲዩድ፣ ለነገሮች ያለውን አመለካከት፣ ፊሊንግ ስሜቶች፣ ሞቲቬሽን ኢቲሲ ኦር ኢሞሽናል አክቲቪቲ ላይክ ፊሊንግ ሃፒ፣ ሳድ፣ አንግሪ፣ አፍሬድ እነዚህ ከቨርት ቢሄቨር የሚባሉ ናቸው። ዋይ አኒማል ቢሄቨር፣ ለምን ታዲያ የአኒማል ቢሄቨር ተባለ? ደግሞ ለምንስ የአኒማልን ቢሄቨር እናጠናለን የሚለውን ስናይ ሳይኮሎጂ ኢዝ ኢንተረስትድ ኢን ስተዲንግ አኒማል ቢሄቨር ፎር ዘ ፎሎዊንግ ሪዝን፣ በሚከተሉት ምክንያቶች ሳይኮሎጂ ምን ያጠናል?
የአኒማልን ቢሄቨር ያጠናል ማለት ምንድነው? የመጀመሪያ ኢት ሄልፕስ ቱ ዴቨሎፕ ጀነራል ላውስ ኦፍ ቢሄቨር ዛት ኮድ ቢ አፕላይ ቱ ኦል ኦርጋኒዝም ማለት ነው። ይሄ ምን ለማድረግ ነው? ስለ አኒማል ቢሄቨር የሚያጠናው ጀነራል የሆነ ለው ለማውጣት ስለ ቢሄቨር ማለት ሁሉም ላይ አፕላይ የሚደረግ ሁሉም ላይ የሚታይ ሁሉም ላይ ተግባራዊ የሚደረግ ለው ምን ለማድረግ ነው? ዴቨሎፕ ለማድረግ ስለ አኒማል ባህሪ ማጥናቱን አስፈለገው ማለት ነው። ዘ ስተዲ ኦፍ አኒማል ቢሄቨር ፕሮቫይድስ ኢምፖርታንት ክሉስ ቱ አንሰሪንግ ኩዌስችን አባት ሂውማን ቢሄቨር። ሌላ ደግሞ ከዛ በተጨማሪ ስለ አኒማል ቢሄቨር ማጥናታችን ስለ ሰው ልጅ ቢሄቨር አስፈላጊ የሆነ ሂንት ይሰጣል ማለት ፍንጭ ይሰጣል ማለት ነው። ምክንያቱም የሰው ልጅም አንዱ ከእንስሳ አንጻር ይካተታል ብለናል እና እንስሳ ስንል ደግሞ ሰውንም በዛ ውስጥ አካተን እያወራ ነው እና ይህን ጥናት ማድረጋችን ስለ ሰው ልጅ ባህሪ ፍንጭ ይሰጣል። ፎር ኢቲካል ሪዝን ኢት ሳምታይምስ ዲፊካልት ቱ ኮንዳክት ሳይኮሎጂካል ኤክስፐሪመንትስ ኦን ሂውማን ቢንግ ማለት ነው። አንዳንድ ፎር ኢቲካል ሪዝን ማለት ነው። የኢቲካል ሪዝን ማለት ሁሉም ጥናት አሁን ለምሳሌ የሆነ መድኃኒት ተሰርቶ ያን መድኃኒት ሰው ላይ ቀጥታ አይሞከርም አይደል? ከሰው ጋር ተመሳሳይ ባህሪ ባላቸው ፊዚዮሎጂካል ፋንክሽን ባላቸው እንስሳቶች ላይ ይሞከራል በላብራቶሪ። ከዛም በኋላ መስራቱ ከተረጋገጠ በኋላ እንዲሁም ፈቃደኛ የሆኑ ሰዎች ተመርጠው እነሱ ሰዎች ላይ ነው ጥናት የሚደረገው እና ልክ እንደዛው ሳይኮሎጂካል ጥናቶችም ሲደረጉ ፖለቲካል ሪዝን ቀጥታ ሰው ላይ ጥናት አይደረግም። በዛም አማካኝነት ነው አኒማል ላይ ጥናቶች ይደረጋሉ። ከዛ ጀነራል ላው ከነሱ አንጻር ዴቨሎፕ ለማድረግ እንጠቀማለን ማለት የአኒማል ስተዲ የምንደረግበት። ስለዚህ ጎል ኦፍ ሳይኮሎጂ ምንድን ነው? የሳይኮሎጂ ዋና ግቡ ምንድን ነው የሚለውን ስና ሳይኮሎጂ ዲስከቨርስ ኤን ኤክስፕሌን ላው ኤን ፕሪንሲፕል ኦፍ ቢሄቨር ኢት ሃዝ ዘ ፎሎዊንግ ጎል ማለት ነው። እንግዲህ ከዚህ ቀደም በነበሩ ስላይዶች ላይ እንዳወራናቸው ሳይኮሎጂ የተለያዩ አይነት ላዎችና ፕሪንሲፕሎችን ዲስከቨር አድርጎ እነዛን ኤክስፕሌን ሲያደርግ የሚከተሉት ግቦች ይኖሩታል ማለት። የመጀመሪያው ምንድነው? ዲስክሪፕሽን ነው። ዲስክሪፕሽን ስንል ምን ማለት ነው? ዘ ፈርስት ጎል ኢዝ ኦብዘርቪንግ ኤንድ ዲስክራይቢንግ ቢሄቨር ዋት ዋስ ኦብዘርቭድ አስ ኦብጀክቲቭሊ አስ ፖሲብል። የመጀመሪያው የሚሆነው ምንድን ነው? ኦብዘርቪንግ ኤንድ ዲስክራይቢንግ ቢሄቨር ማለት የሆነን ቢሄቨር ኦብዘርቭ ያደርጋል ይመለከትና ያን የተመለከተውን ቢሄቨር ምን ያደርገዋል? ዲስክራይብ ያደርገዋል ማለት ነው። ምን ብሎ ነው? ዋት ዋስ ኦብዘርቭድ አስ ኦብጀክቲቭሊ አስ ፖሲብል ማለት ነው። ሁሉም ላይ የጋራ የሚያደርግ የታየ ቢሄቨር ምንድን ነው? ዋት ዋስ ኦብዘርቭድ የሚለው ነው ዲስክሪፕሽን ላይ አንሰር የምንሰጠው ማለት ዋት ዋስ ኦብዘርቭድ የሚለው። ኢን ዲስ ኬዝ ቢሄቨር አር ሲስተማቲካሊ እና አኪሬትሊ ካራክተራይዝድ ማለት ይሄ ሲስተማቲካሊ በሆነ መንገድ ምን ይደረጋሉ እና አኪሬትሊ ቢሄቨሮች ይታያሉ በዲስክሪፕሽን። ዋት ሀፕንድ ምንድን ነው የተፈጠረው ምንድን ነው እየሆነ ያለው የሚለውን በዲስክሪፕሽን ይታያል። ፎር ኤግዛምፕል ኤቲቸር ማለት ነው ታይ ዛት ያንግ ፍሬሽ ገርል ኢን ሄር ጀነራል ሳይኮሎጂ ክላስሩም ኢዝ ቢሄቪንግ ኦርሊ ማለት ነው። ፎር ኤግዛምፕል የሆነች አንድ ፍሬሽማን ተማሪ በክላስ ላይ ምናምን ነገር ከሌሎች ለየት ያለ ባህሪ እያሳየች ነው። ከዚህም መካከል ምንድነው ባህሪያ? ሺ ኢዝ ኖት ተርኒንግ ቱ ሄር ሆምወርክ የሚሰጣትን የቤት ስራ እየሰራች አይደለም። ሪዛልትስ አር ስሊፒንግ ባርሊ ውጤቷ በጣም እያሽቆለቆለ ነው ወደ ታች። ኤን ሺ ሲምስ ቱ ሃቭ ኤ ቬሪ ኔጌቲቭ አቲቱድ ተዋርድ ዘ ኮርስ ማለት ነው። ከዚህም የተነሳ ደግሞ ለኮርሱ ምን እያደረገች ነው? ኔጌቲቭ የሆነ አቲቱድ ቢውልድ እያደረገች ነው። ይሄ የተፈጠረው ነገር የታየው ነው ዋት ሀፕንድ የሚለው ማለት ነው። ሁለተኛ ደግሞ ኤክስፕላኔሽን ነው የሚለው ሁለተኛው ጎሉ ማለት የመጀመሪያው ዲስክሪፕሽን ነው። ሁለተኛው ኤክስፕላኔሽን ነው። ኤክስፕላኔሽን ላይ ደግሞ ምንድን ነው ኤክስፕሌን የምናደርገው? ዋይ ኢዝ ኢት ሃፕኒንግ ለምንድን ነው እየተፈጠረ ያለው ነው። ሪፈርስ ቱ ኤ ጎል ኦፍ ሳይንስ ኢን ዊች ሪሰርቸር አቺቭስ አዌርነስ ኦፍ ዋይ ቢሄቨር ኦከርስ አስ ዘይዱ ማለት ነው። ይሄ ቢሄቨር ለምንድን ነው እየተፈጠረ ያለው የሚለው በዚህኛው ጎል ላይ ነው የሚመለሰው። ኢት ትራይስ ቱ አንደርስታንድ ዘ ኮዝ ኦፍ ቢሄቨር ማለት ነው። የሆነ ቢሄቨር የመምጣቱን ዋና ምክንያት ነው በዚህ የሚጠናበት ማለት። ኤክስፕላኔሽን ኢዝ አባውት ትራይንግ ቱ ፋይንድ ሪዝን ፎር ዘ ኦብዘርቭድ ቢሄቨር ማለት ነው። This helps in the process of forming theories of behavior. A theory is a general explanation of a set of observation of facts. ይሄ ደግሞ በየኛው ፕሮሰስ ምን ለማድረግ ይጠቅማል? ፎርሚንግ የቲዮሪስ ኦፍ ቢሄቨር ስለሆነ ቢሄቨር ለምን እንደሚፈጠር ቲዮሪ ፎርም ለማድረግ ይጠቅማል። ቲዮሪ ማለት ደግሞ ምንድን ነው? ጀነራል የሆነ ኤክስፕላኔሽን ለሆነ ኦብዘርቭ ላደረግነው ፋክት ለኦብዘርቬሽን ለፋክት ለዛ ጀነራል የሆነ ኤክስፕላኔሽን የምንሰጥበት መንገድ ነው። ስለዚህ ኤክስፕላኔሽን ቲዮሪን ቢልድ ለማድረግ ይረዳል ማለት ነው። ሌላኛው ፕሪዲክሽን ነው። ሶስተኛው ጎል ፕሪዲክሽን ዋንስ ዊ ኖ ዋት ሃፕንድ ኤንድ ዋይ ኢት ሃፕንድ ዊ ካን ቢጊን ቱ ስፔኩሌት ዋት ዊል ሃፕን ኢን ዘ ፊውቸር ማለት ነው። አንዴ የተፈጠረውን ነገር ካየን ያ የተፈጠረው ነገር ደግሞ የተፈጠረበትን ምክንያት ካየን ቀጣይ ደግሞ ምን ሊፈጠር ይችላል የሚለውንም ፕሪዲክት ማድረግ እንችላለን ማለት በፕሪዲክሽን ጊዜ። ፕሪዲክሽን ኢዝ አባውት ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር ኢን ዘ አቦቭ ኤግዛምፕል the case of freshman girl, the psychologists or counselors would predict based on the previous research into similar situations what this girl may never be able to reach
ሄልፕፉል ለርኒንግ ፖቴንሻል ማለት ነው። ስለ ፍሬሽማን ተማሪዋ ባነሳነው ምሳሌ መሰረት ማለት ነው ከዚህ ቀደም እንደዚህ አይነት ሁኔታዎች ተፈጥረው ሊሆንም ስለሚችል ከዛ ነገር በመነሳት የእሷን ባህሪ በመመልከት ያቺ ልጅ ምን ልትሆን ትችላለች? በቃ ሙሉ በሙሉ መማር ያለባትን አቅሟን ተጠቅማ ላትማር ትችላለች። ፉል ፖቴንሻሏን ፉል ለርኒንግ ፖቴንሻሏን ላትጠቀም ትችላለች። አራተኛውን ደግሞ እና ዋነኛው የሳይኮሎጂ እንትን ኮንትሮል ኦር ሞዲፋይ ነው። ሃው ካን ኢት ቢ ቼንጅድ ማለት ይሄን ቢሄቨር እንዴት ነው ሞዲፋይ ማድረግ የምንችለው? ይሄን ሞዲፋይ እንዴት መቀየር ኦር እንዴት ኮንትሮል ማድረግ እንችላለን የሚለው ነው። አራተኛው ደግሞ ጎል ኢት ኢዝ ዘ ጎል ኦፍ ሳይንስ ኢን ዊች ሪሰርቸር ማኒፑሌትስ ቫሪያብልስ ኢን ኦርደር ቱ ፕሮዲውስ ስፔሲፊክ ኦር ዲዛይርድ ቢሄቪየር። እዚህኛው ስቴፕ ላይ እዚህኛው የሳይንስ ጎል ላይ ምንድነው የሚደረገው? ተመራማሪዎች የሆኑ የተለያዩ ቫሪያብሎች ሪዘን ያልናቸው ነገሮች አለው እነሱን በመጠቀም የሆነ የሚፈልጉትን ባህሪ እንዲመጣ ማድረግ ነው። የተሻለ ፖዚቲቭ የምንለውን ባህሪ እንዲመጣ ለማድረግ የሚካሄድበት መንገድ ነው። ኢት ኢዝ የአልቲሜት ጎል ኦፍ ሳይኮሎጂ የሳይኮሎጂ ዋና ግቡ ዋና አላማው ነው ማለት ነው። ኢን ዘ አቦቭ ኤግዛምፕል ሰርቴን ለርኒንግ ስትራቴጂስ ካን ቢ ዩዝድ ቱ ሄልፕ ዘ ገርል ሶ ዛት ሺ ዊል ቢ ሰክሰስፉል ኢን ሄር አካዳሚክ ኢንዴቨር ማለት ነው። ፍሬሽማኗ ተማሪ ላይ አሁንም ባነሳነው ምሳሌ መሰረት የተለያዩ ስትራቴጂዎችን በመጠቀም ልጅቷ በአግባቡ እንድትማር በትምህርቷ ስኬታማና ጥሩ ውጤት እንድታስመዘግብ ማድረግ እንችላለን ማለት ነው። ፎር ኢንስታንስ ኮንትሮል ሞዲፋይ ከሚደረጉ ባህሪዎች መካከል ቢሄቨር ኤክሰት ሹድ ቢ ዲክሪዝድ ማለት በጣም ከመጠን በላይ እየተስተዋሉ ያሉ ባህሪዎች ካሉ እነዛን ቢሄቨሮች ምን ማድረግ ይኖርብናል? መቀነስ ላይ ሊሰራ ይችላል። ኮንትሮል ሞዲፋይ የሚደረግበት ላይ ቢሄቨር ዲፊሽንት ደግሞ ሹድ ቢ ኢንክሪዝ የሆነው የባህሪ ደግሞ እያነሰ የተሻለ ባህሪ ሆኖ መኖር ካለበት እያነሰ ከመጣ ደግሞ ያን ባህሪ ምን ማድረግ እንችላለን? እንዲጨምሩ ማድረግ እንችላለን ማለት ነው። ሌላ ደግሞ ኢንአፕሮፕሪየት ቢሄቨር ሹድ ቢ ሪሙቭድ ኦር ስቶፕድ ማለት ነው። የሆነ ደግሞ አላስፈላጊ የሆኑ ባህሪዎች ካሉ ምን መደረግ አለባቸው? መወገድ አለባቸው ወይ ሙሉ በሙሉ ደግሞ መቆም ይኖርባቸዋል ማለት ነው። ሶ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ ስናይ ሳይኮሎጂ የምንለው የትምህርት መስክ እንዴት እንደመጣ እና ደግሞ ስለ እነሱስ ደግሞ አመጣጡ ላይ ያላቸው የተለያየ እይታዎች አሉና እነሱን ስንመለከት ሳይኮሎጂ ብሮክ አዌይ ፍሮም ፊሎሶፊ ኤንድ ፊዚዮሎጂ ኤንድ ኢመርጅድ አስ ሴፓሬት ዲሲፕሊን ኦቨር 100 ይርስ ኤጎ ማለት ነው። ከዚህ በፊት እንዳወራ ነው ሳይኮሎጂ መጀመሪያ ከፊሎሶፊ እና ፊዚዮሎጂ ከሚባሉ ከሌሎች ከሳይንስ ዘርፎች ከእነዚህ ጋር አብሮ የነበረ ነው። ከቅርብ 100 ዓመታቶች በኋላ ነው እንግዲህ ምን የሆነው ሴፓሬት ሆኖ ራሱን ችሎ የመጣው ማለት ነው። በጣም ሳይኮሎጂ ሪላቲቭሊ ኒው ፊልድ ኢን ዘ ሪያልም ኦፍ ሳይንስ ማለት በሳይንስ በጣም አዲስ ፊልድ የሚባለው እድሜው 125 ዓመት ብቻ ነው። ሳይኮሎጂ ራሱን ችሎ እንደ ሳይንስ ከመጣ ማለት ነው። ኢት ቢጋን አስ ኤ ሳይንስ ኦፍ ኢትስ ኦን ኢን 1879 ኢን ሊፕሲንግ ጀርመኒ ዊዝ ዘ ኤስታብሊሽመንት ኦፍ ሳይኮሎጂ ላቦራቶሪ ኢን ዘ ዩኒቨርሲቲ ኦፍ ሊፕሲንግ ባይ ዊልሄልም ወንድት ማለት ነው። ይሄ ራሱን ችሎ የወጣው መቼ ነው? በ1879 በጀርመን ሊፕሲንግ በሚባል ዩኒቨርሲቲ በዛ አካባቢ ነው። በዊሊያም ወንድት በተባለ ግለሰብ ነው እና ይህም ሰውዬ ምን ተብሎ ይጠራል? ራሱን ችሎ ፊልዱ እንዲወጣና እንዲጀምር በማድረጉ ምክንያት ደ ፋዘር ኦፍ ሞደርን ሳይኮሎጂ ተብሎ ይጠራል ማለት ነው። ሶ እንግዲህ ፊሎሶፊ ከፊሎሶፊ እና ከፊዚዮሎጂ ነው የመጣው ብለናል እና ፊሎሶፊ ስለ ሳይኮሎጂ ምን ይላል? ፊዚዮሎጂም ስለ ሳይኮሎጂ ምን ይላል ብለውን ስናይ ፊሎሶፊካል ሩቱን ስናይ የሳይኮሎጂ ዘ ፊሎሶፊካል ሩትስ ኦፍ ሳይኮሎጂ ሪችስ ባክ ዘ ፊሎሶፈር ኦፍ አንሸንት ግሪስ ሞስት ኖታብሊ ሶቅራተስ ኤንድ ሂዝ ፎሎወርስ ፕላቶ ማለት እንግዲህ ፊሎሶፊካል ሩቱን ስትመለከት እነዚህ ሁለት ግለሰቦች ጋር ነው የሚሄደው ማለት ነው። ከአንሸንት ግሪክ ላይ ከነበሩ ፊሎሶፈሮች እነሱም እነ ሶቅራጠስ እና ፕላቶ ከነዚህ ግለሰቦች ነው የተነሳው ማለት ሶ እና እንዲሁም አርስቶትልም አለበት ሁ ዌር ስፔሻሊ ኢንተረስትድ ኢን ዘ ኦሪጂን ኦፍ ናውሌጅ ማለት እነዚህ ብዙ ጊዜ ስለምን ጥያቄ ያነሳሉ? ስለምን ለማጥናት ፍላጎት አላቸው? ኦሪጂን ኦፍ ናውሌጅ ስለምንለው ስለ እውቀት የሚባለው ነገር ስለዛ ኦሪጂን ለማወቅ ኢንተረስት ስላላቸው ማለት ነው። ሌተር they also wrote about pleasure, knowledge, beauty, desire, motivation, memory and the subjective nature of perception ማለት ነው። ከጊዜ በኋላ እነዚህ ስለ የተለያየ አይነት ጽሁፎችን ያዘጋጁ ነበር። ስለ ፕሌዥር ደስታ ስለምንለው ነገሮችን በማድረግ ስለሚገኙ ደስታዎች፣ ናውሌጅ ስላልነው ቅድም ስላልነው፣ ቢዩቲ ስለምንለው ስለ ቁንጅና፣ ዲዛይር ፍላጎት፣ ሞቲቬሽን፣ ሚሞሪ ኤንድ ዘ ሰብጀክቲቭ ኔቸር ኦፍ ፐርሰፕሽን ሁሉም ሰው ደግሞ የራሱ የሆነ ኢንቫይሮንመንቱን አንደርስታንድ የሚያደርግበት መንገድ አለ እና እንግዲህ እነዚህ ጥንት ግሪክ ላይ የነበሩ ፍላስፋዎች ስለ እነዚህ ይጽፉ ነበር ማለት ዘይ ኦልሶ ቲዮራይዝድ አባት ዌዘር ሂውማን ትሬትስ አር ኢኔት ኦር ፕሮዳክት ኦፍ ኤክስፒሪየንስ ማለት እንዲሁም ምን ይላሉ የሰው ልጅ ትሬቶች ወር የሰው ልጅ ባህሪያቶች
ሲወለድ ጀምሮ ከእሱ ጋር ያሉ ናቸው ወይስ ፕሮዳክት ኦፍ ኤክስፒሪየንስ ናቸው? ተወልዶ እያደገ ሲመጣ በዛ በእድገት ሂደቱ ስር ባለበት ሁኔታ ውስጥ ለሚጋለጥበት ነገር ከእነሱ ኤክስፒሪየንስ እያደረገ የመጣው ነው የሚለውን ስለነዛም የተለያዩ ቲዮሪዎችን ያዘጋጁ ነበር። ዘይ ፕሮብድ ቫራይቲ ኦፍ ሳይኮሎጂካል ኩዌስችን ላይክ አር ፒፕል ኢንሄረንትሊ ጉድ። የተለያዩ አይነት ደግሞ ሳይኮሎጂካል የሆኑ ጥያቄዎችንም ለማንሳት ይሞክሩ ነበር። ልክ ሰዎች ሲወለዱም ጀምሮ ጥሩ ናቸው ወይስ ከተወለዱ በኋላ በአንዳንድ ሁኔታዎች ላይ ዲፔንድ በመሆን ነው ጥሩ የሚሆኑት ወይ ጥሩነታቸውንም የሚያጡት? ሀው ካን ፒፕል አቴን ሃፒነስ፣ እንዴት ሰው ደግሞ ደስተኛ መሆን ይችላል፣ ደስታን እንዴት ማግኘት ይችላል የሚለውን። ዋት ሞቲቭስ ኦር ድራይቭስ ዱ ፒፕል ሃቭ፣ ምን አይነት ነገር ነው ሰውን የሆኑ ነገሮችን እንዲያደርጉ የሚገፋፉት የሚለውን ይጠይቁ ነበር ማለት ነው። ሁለተኛው ደግሞ ፊዚዮሎጂካል ሩት ኦፍ ሳይኮሎጂን ስንመለከት ዘ ሰከንድ ኢምፖርታንት ፋክተር ዛት ኮንትሪቢዩትስ ፎር ዘ ዲቨሎፕመንት ኦፍ ሞደርን ሳይኮሎጂስ ፊዚዮሎጂ ሜዲሲን ነው። ይህ ሁለተኛው ደግሞ ከፊሎሶፊካል በመቀጠል ሁለተኛው ሩቱ የትኛው ነው? ፊዚዮሎጂካል ሩት የምንለው ነው ማለት። ሲንስ ሳይኮሎጂ ኢዝ ዘ ያንገስት ዲሲፕሊን ኢት ቦሮስ የር ሜቶዶሎጂ ላይክ ክሪቲካል ኦብዘርቬሽንስ ኤንድ ኤክስፐሪመንቴሽን ፍሮም ፊዚዮሎጂ ኤንድ ሜዲሲን ዛት ዘይ ኦልሬዲ ኢመርጅድ ማለት ነው። ያው ያንገስት ነው የሚለው እዚህ ጋር በእድሜ ከነዚህ አንጻር በጣም ትንሽ ጩጬ ስለሆነ ምን ያደርጋል? ብዙ ነገሮችን ከነዚህ ሳይንሶች ነው የሚዋሰው ማለት ልክ ከሜቶዶሎጂ ጥናት የሚያደርግበትን መንገድ ክሪቲካል የሆነ ኦብዘርቬሽን እና ኤክስፐሪመንቴሽንን ከነዚህ ሳይንሶች ይዋስና ነው የተለያዩ አይነት ጥናቶችን የሚያካሂደው ማለት ነው። ይህኛው ፓርት የተከታተላችሁትን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን መስጠት ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ብትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።